እያለችኝ ነው ቀን ከሌት የልጁ አባት እሱ አይደለም ብላ በተለያየ ኬዝና በተለያየ ምክንያት ያኔን ፋይል ለማጥፋት አራቱም ሆኖ ብሩክን ያስፈራሩት እኔ ላይ አስብ የመግደል ሙከራ አድርጎ አልተሳካላቸውም። ህግ ይሄንን ነገር ሊፈታልኝ ይገባል። ምክንያቱም የምፈልገው እኔ በቃ ምንም አይደለም ብቻ በሰላም መኖር ነው ከማን ጋር ከልጅ ጋር ያቃተኝ መናገር ደፍሮ ቻላርጌው ልደር ቻርገናል እስከዛሬ። ካሁን በኋላ ግን እያንዳንዱ ነገር ከኛ አቅም በላይ ስለሆነ በህግ ነው የምንሄድባት። በቃ በህግ እንሄድባታለን። አሁን በኋላ የኢየሩስ ሴራ ይጠናቀቃል። ሰላም ውድ የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለን ይመስገነው፣ ሁሉ ሰላም ነው። ስራ እንዴት ነው? ቆይታ ከሀገር ውስጥም ከሀገር ውጭም ያላችሁ የኛ ቤተሰቦች ሰላማችሁ በዝት ይበልልኝ። ያው እንግዲህ ሰሞኑ እዩ መታለች ማለት ነው። የሰራችውን ሴራ ያደረገችውን ነገር ሲጋለጥባት ቀጥታ ያው ቪዲዮ ፊት ይዛ ወጣለች። ነገሮቿን በሙሉ ያሰበችውን የነበረው ነገር በሙሉ ቪዲዮ ፊት ይዛ ወጣለች ማለት ነው። ይሄ ነገር ደግሞ በቃ ብዙ ሰዎችን አስገርሟል። ያው ኮሜንት አይቻለሁ፣ የሷ ኮሜንት ላይ ገብቼ እንዳየሁት ብዙ ሰዎችን አስገርሟልና ይሄ ነገር ያው እኛ ያልናችሁ የነበረው ነገር ከዛ በፊት ለእናንተ ብዙ እየነገርናችሁ ነበር። ያው እንትኖች እንዳሏት ወጠጤዎች እንዳሏትና እነዛ ወጠጤዎች ብዙ ሴራዎች እየጠነሰሱ እንደነበረ ነግረናችሁ ነበርና ያ ነገር ያው ትላንትና በግልጽ አይታችኋል ማለት ነው። እና ይሄ ነገር ደግሞ ስላያችሁት ያው እኛም ደስ ብሎናል። ምክንያቱም ውሸት ነው ያላችሁ የነበራችሁ ሰዎች ነበራችሁና ይሄ ነገር ይሄ ነው በቃ ያያችሁት ነው እንዳለ ማለት ነው። እና ብዙ ነገር እየሰሩ የነበሩት እነዛ ልጆች ናቸው። ቪዲዮ ላይ ያያችኋቸው በጣም በቃ የሚሰሩት ነገር ብቻ ያው እኔ መናገር አልችልም። እና የሰራችው ነገር በጣም ይደብር ነበረ። እኛ ብዙ ሰዎችን ሰብስበን ነበረ። ምክንያቱም እሷ እያመጣችው ያለችውን ከነብሩ ጋር እያመጣችው እየሰራችው ያለችውን ሴራ ያው ደርሰንበታል። ያው እንዳያችሁት ነው። ምንም የሚደባበቅ ነገር የለውም። እና እኔ በፋይልም አለኝ ብያቸዋለሁ። ባለፈው እንደነገርኳችሁ የሷ ፋይል አለኝ ማውጣት እችላለሁ ዛሬ ነው ማለት ነው። እና አሳያችኋለሁ ፋይሉን ከፈለጋችሁ። ሄኖክም አለ። ሄኖክ ደግሞ ዲኤንኤው እንዳይጨርስ አድርጋለች። ያው ባለፈው ነግረናችሁ ነበር። ዲኤንኤው እንዳይጨርስ አድርጋለች። ዛሬ እዚህ መጥቶ በቃ እዛ ያሳለፈውን ነገር ለእናንተ ሊነግራችሁ ፈልጓል ማለት ነው። ማለት ያው ግዴታ እሷ ስለምታስፈልግ፣ ሁለተኛ ሲቀጥል ደግሞ በቢኒ በኩል ድንገራችሁና ማለት ነው በቢኒ በኩልም እየሰራች ያለችው ነገር አለ። በጣም ከባድ የሆነ ሴራ ማለት ነው። ሄኖክን አስደብድበዋለች። በዚህ አጋጣሚ በጣም የሚያስጠላ ነገር በቃ ለህሊና የሚሰቀጥጥ ነገር እንዴ! ይሄ ልጅ አባት ነኝ ባለበት ሌላ ነገር ምን አለ? ይሄ ልጅ የልጅ አባት ነኝ ልጄን እፈልጋለሁኝ ልጄን ማረጋገጥ እፈልጋለሁ እንጂ ምን አለ? እስኪ ይሄ ልጅ እና ቤተሰብ ሄኖክ በጣም ተደብድቦ አሁን እንዲያውም ያው ቪዲዮ አብራና ጠብቀኝ ያለኝ እሱ ነው። ብዙ ነገር መነግራቸው ነገር አለ ለቤተሰብ ብዙ ማብራራላቸው ነገር አለ። ሴራዎቿንም አጋልጣለሁ ብሎ እንግዲህ ያው ዛሬ እመጣለሁ ብሎ ያው አፍጀምር ብሎ ደውሎልኛል ማለት ነው። ያው ከደወለልኝ ቆየ፣ ቀረብኝ እሱ ራሱ ከደወለልኝ ቆየ። ያው በዚህ አጋጣሚ ብቻ ያው ኢየሩስ የምትሰሪው ነገር በጣም ይደብራል እና ቤተሰብ እንጠብቀዋለን። እንግዲህ ቀረብኝ እኮ ይሄ ልጅ ያቃተኝ መናገር ደፍሮ ቻላርጌው ልደር እስኪ ልክረም ልክፋው ዘንድሮ ከተባለ ይሄም ኑሮ ብራዳ ሰላም ነው። አማኑ ዲኒስ እኔ ዲኒስ እንኳን በደህና መጣ። አማኑ ተጎድታል እንዴ? ብዙም አይደለም። ያው እንግዲህ ቤተሰብ መጥቷል። ያለውን ነገር ያው ቪዲዮ አስጀምረ ጠብቀኝ ያልከኝ አንተ ነበር እና ያለውን ነገር ለቤተሰብ ንገራቸው። ማለት ያሳለፍካቸው ነገሮች ለኔ ነግረኛል። ያው ብዙ ባልነግረኝም ትናንሹ ነገር ያደኛል። ያው ለነሱ ነገራቸው እንትን ያዘልኝ። እሺ መሰገናለሁ። ያው በቅድሚያ ቤተሰብ እንደምን አላችሁ? እኔ እግዚአብሔር ይመስገን ያው ደህና ነኝ ማለት ይቀርማል ከምንም በላይ ያው ደህንነቴን እያያችሁት ነው። እንዲህ ባለ መንገድ ነው ያው ደህንነቴን የምገልጽላችሁ። ያው ይሄንን ነገር ለመፍታት ያው ብዙ ጥረናል፣ ግን ደግሞ ለምን እንደሆነ አላውቅም የማይሳካበት መንገድ እየበዛ ነው እና ሊሳካ ያልፈለገበት የሆነ ምክንያት አለ ይመስለኛል ማለት ነው እንጂ እኔ ችግር እኔ ላይ እንዲህ ባልተደራረበ ምክንያቱም ልጄን ብዬ በመጣውበት ሌላ ይሄ ሁሉ ችግር ይሄ በጣም ቀላል ነው። ምክንያቱም እነሱ ይመስለኛል ለመግደል ነው ጭራሽ አድራሻዬን ለማጥፋት ነበር የፈለጉት። እኔ ሳላስበው ይሄንን ጥቃት ካደረስኩብኝ በኋላ ነው ሩጭ ያመለጥኩት
ባላመልጥ ደግሞ ከዚህ የከፋ ምን አይነት ሊደርስብኝ የሚችለው ነገር እናንተ ማሰብ አያቅታችሁም። እና በቃ ምንድነው የምፈልገው እኔ በቃ ምንም አይደለም ብቻ በሰላም መኖር ነው ከማን ጋር ከልጅ ጋር። ይሄንን ነገር ደግሞ ማን እየሰጠኝ አይደለም፣ እሷ እየሰጠችኝ አይደለም። ሰላሜን እንዳጣ ያደረገችኝ ነው። ቀን ከሌት የልጁ አባት እሷ አይደለም ብላ በተለያየ ኬዝና በተለያየ ምክንያት የኔን ፋይል ለማጥፋት ምክንያቱም ከሷ ጋር እኔ ጋር ያለ ፋይል አለ የኔና የሷን ሂስትሪ የሚገልጽ ማለት ነው። ይሄ ደግሞ በቂ አይደለም። ኦዲየንስንም እኛንም እናንተንም ለበቃ ለማሳመን በቂ አይደለም ብዬ ከዚህ በፊት አውርቻለሁኛ። በቃ ሁኔታዎች ብዙ ሁኔታዎች እዛ ጋር ይሄን ነገር ላይ ገልጽልኝ ይችላል ብላችሁ ነበር። ይሄንን ደግሞ ለማረጋገጥ ዋንኛውና ቁልፉ ነገር ምንድነው? ዲኤንኤ ነው። ዲኤንኤ ደግሞ ካልተሰራ እሺ በምን ዲኤንኤ ላሰራ ቢልኩበት ምክር ነው ሁሉ የደረሰብኝ ታውቃለህ። አሁን እኔ ምንም አይደለም። አሁን የመታኝም ወንድ ነው፣ እኔም ወንድ ነኝ። ያው ጊዜ ይጠብቃል። ያው ለብዙ ነው የመጡበት። አራት ናቸው እና ጊዜ ይጠብቃል። ምንም በቃ እንትን አላሉም ማለት ምክንያታቸው አልነገሩም። ምንም ምክንያት አልነገሩኝም። የነገሩኝ በሰዓቱ ምን እንደሆነ ታውቃለህ? በቃ አክታቸውን ያልተመቸኝም የሆነ ሰዓት ነው ይባነንኩትኝ እንዲቆጭ ቢሆንም እየተከታተሉኝ ነው። ከዛን ቁጭ አዲስ አበባ ያለኝ ማለት ነው። እስከዛ ድረስ ላከች ምንድነው እየተከታተሉኝ ነበር። በቃ ይሄ ደግሞ የአኔ ላይ የተጠነሰሰ ሴራ ሊኖር ይችላል በሚል ለመውጣት ስሞክር አንደኛው መጣና ምናምን ለማውራት ሞከረ። እና ምንድነው በንግግር ለማውራት ሞክረው ነበር። የመጀመሪያው ውሳኔ እሱ ነው። ምንድነው ይፈጠነ መጣና ምንድነው ያለኝ ዲኤንኤን ታስቆመዋለህ አታስቆመውም ነው ያለኝ። ምን ማለት ነው? እኔ እናንተ ከዚህ በፊት እንተዋወቃለን ወይ? አያገባህም ዲኤንኤን ታስቆመዋለህ አታስቆመውም? ምን ማለት ነው? አላስቆመውም በሚል ግብ ነው ይሄ ችግር የተፈጠረብኝ። ምክንያቱም ያው በቃ አንደኛ ማላቀው ሰው ነው። ከማላቀው ሰው ጋር እንዴት በቃ ይሄንን ማወራበት ምክንያት የለኝም ታውቃለህ። እና በቃ ይሄንን ሳላስቦ ካደረገብኝ በኋላ ያው ይሄ በጣም ቀላል ነው። እኔ አሁን ከዚህ የባሰም በቃ ሊመጣብኝ ይችላል ያንን የልጄን አባትነት እስካረጋግጥ ድረስ ማለትም ለራሴ ሳይሆን ለኦዲየንስ ማለት ነው። አሁን የምፈልገው ነገር እኔ እንጃ በቃ ብዙ ነገሮች እየተፈጠሩ ነው፣ ብዙ ነገሮች እየተከሰቱ ነው። ይሄ ነገር ብቻ ፈጣሪ በሰላም የሆነ በቃ እንዲያከናውንልኝ። እኔ አሁን እኮ ይሄ ችግር የለውም አሁን ህግ የሚፈርድለት ይፈርዳል። ትክክል። ይሄ ዋናኛውና ግልጽ ነገር ነው። በቃ እኔ አሁን በራሴ መንገድ እየሄድኩኝ ነው ይሄንን ያደረገችው። በቃ ህግ ደግሞ የህግ አካል ከአጠገቤ እንዳይለይ አድርጌ ዲኤንኤን ማምጣት ይችላል። የህግ አካልም ደግሞ ዲኤንኤን እንዲያመጣ አደርጋለሁ። ይሄ አያቅተኝ ተረድተኛል። አቅም ካላት ህጎችን እንደዛ ታደርገ። በቃ ለምን አንተ ቆይ አትከስም ለማለት የመጡ እንትን ነው ጀምረን ነበር ዛሬ ራሱ በቃ ሙሉ ነገር ወደ ህግ በዛ እያደረገች ያለችው እየሩስ እያረሽው ያለው ነገር በጣም ከአቅማችን በላይ እየሆነ ነው። አንቺ የግል ጥቅምሽን ፍለጋ ወንድሜ ላይ እያረሽው ያለሽው ጉዳቴው በቃ እንዳይቆም እንዳይራመድ አድርጋ ልታስቀረው ነው የፈለገችው። ከዚህ በላይ ግን እኛ ምን መታገስ አንችልም። በቃ እዚህ የመጣን ቪዲዮ ላይ እንዴ ምን እንጫጫው ነገር የለም እያየን ነው። ከዚህ በኋላ ከዚህ ልጅ ህይወት ጀርባ ደግሞ የነ ሃይሚና የነ ብሩክ ህይወትን ለመበጥበጥ የሰፈር ወጠምሾች ሰብስበሽ የምታረጋቸው ስሮች በጣም ይደብራሉ። እነዛው ልጆች ይሆናሉ ምናልባት ወንድሜ ላይ እንደዚህ አይነት ጉዳት ያደረሰበት። ምክንያቱም ነገ ላይ ይሄ ልጅ ላይ የደረሰው ጉዳት ብሩክ ላይ እንደማይደርስ ምንም እንትን እርግጠኛ መሆን አንችልም። ቤተሰብ በቃ ምክንያቱም ያው ተመሳሳይ ነው፣ አላማ ተመሳሳይ ነው። እሱን ማጥፋትና ልጁን ለብሩክ ጫና ማድረግ ነው። ያን ነገር ደግሞ እያደረገችው ነው። ድብደባው ሙሉ እያያችሁ ነው። በቃ ምንም ሊኖር አልሰጠችው። በቃ ልጅን ባለበት ሊያመጣበት ዲኤንኤ ከመቼ ይዞ ይመጣልናል ብለኛ እዚህ ስንጠብቅ ሰሞኑ በቃ ነገሮች እየተሳከሉለት ነበር። ግን ወጠምሾት ልካበት በቃ እንዳይቆም እንዳይራመድ ከዛ ነቅሎ ነው የጠፋው። በቃ ለቆት መጣ። ምንም ነገር ከህይወቴ እኔ ስኖር ነው ልጅ የሚኖረው ብሎ ያው ከአዲስ አበባ ለቆ የመጣው ለልጁ ብሎ ነው። እዛም ሄደው ለልጁ ብሎ ነው። በቃ ይሄ ልጅ ምንም መኖር አልቻለም። ቤተሰብ በቃ እኔ በጣም እያዘንኩኝ ታውቃላችሁ። በቃ ይሄ ምንድነው ለትናንሽ ጥቅም ሲባል የማንም ሰው ህይወት መጥፋት የለበትም። እየሩስ ረፊ በቃ ከዚህ በላይ እኛ ሲጀመር ካሁን በኋላ አንቺን ረፊ የምንልበት ምንም አይነት መንገድ የለንም። በቃ ቀጥታ ወደ ህግ ሄደን ለህግ ይሆናል እንትንሽ መስያቸው። በቃ ይሄ ነገር ደግሞ በዛ ይሰለቻል እኮ
በጣም ተናድጃለሁ። ማስጠንቀቅ ብዙ ጊዜ አስጠንቅቀናል አይደል? አሁን ማስጠንቀቅ ቴክስት የምትመለስ ምንም አላስጠንቅቅም። አሁን እኔ እንደተመታ እኔ እንደዚህ እንደሆን ካላወቅኩም እንጂ ፋይሎችን ይዤ ልመጣ ነበር። ቀጣይ ግን ፋይል ይዤ ልመጣና እዚህ ራስ ታወጣል እንደው እኔ አይደለም ራስ የምፈልገው ነገር ኧረ ነፍ ፋይል አለ እሱ ጋር ያለው ፋይል በቂ ነው። እንደዚህ ተጋማላ ፋይል ያለው ፋይል እኮ በቂ ነው። ጠርቀምቀም አድርገን ያ ነገር በቃ ለኦዲየንስ እናሳያለን። ለየትም ለማንም አይደለም። አሁን የኛም ደጋፊ እኮ አሁን ማንም እኮ አይደለም። ህግም ሌላም ኦዲየንስ ነው ታውቃላ። ይሄንን ነገር እኮ በተለያየ ኢንቦክስ ውስጥ ሁላ የሆነ እንትን አይዟችሁ የሚሉን ኦዲየንስ ናቸው። በቃ ለነሱ ነው ዋናው እንትና ማሳየት ያለብን ማለት ነው። በቃ ዋናው ተደርጃችንም እነሱ ናቸው እንጂ አሁን እኮ የህግ አካልም ይሄ ነገር በቀደም የክስ ወረቀት ተቀበል ሁላ ብሎኝ ነበር። ያው በተለያየ መንገድ ፈታ ነው እንጂ እኔንም ሁላ ከሶ እስር ቤት አስቆይቶ የዲኤንኤ ጉዳይ እንዳይነሳ ለማድረግ ነበር ሐሳባቸው። ተርተኛላ እነሱ በቃ የሐሲራ ስላልሰራላቸው በቃ በተለያየ መንገድ ያ ክስ ስለቆመ አይደለም በቃ ሄኖክ መኖር የለበትም ብላ ነው በቃ ይወሰነ አልተመቻትም። በቃ ስራ ታውቃል ተንኮላን ስላልተሳካላት ሌላም ደግሞ ሙከራ ታደርጋለች። ምክንያቱም ነገ እኔም ላይ የከፋ አደጋ ብሩክም ላይ ይሄ ነገር እንደማይደረግ ቀድሞ ማን እንዳለው ምንም አይነት ማረጋገጫ የለም። ምንም አይነት ጨለማን ተገና አድርገው በጣም ምክንያቱም እሷ ዓለም ለሰው ልጅ ለሰይጣን የሚከብድ ፍጥረት ናት። እሷን ደግሞ ማስቆም እኔ እንጃ በጣም እየከበደኝ ነው። በጣም ማለት ነው አይናችን በጣም እኔ በጣም ታገስን ታውቃለህ። ብዙ ስቃዮች እየደረሱብን ነው በሱ የተነሳ። አሁን ግን እኔ ለኢየሩስ ማስተላለፍልሽ ቴክስት ቢኖር በቃ አሁን ጨርሰናል ከነ ወንድሜ ከሄኖክና ከነ ብሩክ በቃ እጅሽን ማውረድ አልቻልሽም አይደለ? ካሁን በኋላ እኛ ለምናደርገው ነገር ምንም ነገር ተጠያቂ መሆን የለብንም። በቃ ዋጋሽን ታገኛለሽ፣ ዋጋሽን እንሰጥሻለን። በቃ ከዚህ በላይ ምንም ነገር መቀጠል አሁን ምን አይነት እርምጃ ለመውሰድ ወስናል? አሁን ይኸውልህ ምን አለ መሰለህ፣ አሁን እሷን በማስፈራራት ወይም ደግሞ በማስጠንቀቅ የሆነ የምናገኘው ፋይዳ ቢኖር በመጀመሪያው ማስፈራሪያና በመጀመሪያው ማስጠንቀቂያ ትቆምልን ነበር። ተረድተኛላ? እሷ ከጀርባ የሆነ አይዙሽ የሚላት ሰው አለ፣ የሆነ ነገር ያዘችው ነገር አለ። ይሄንን ነገር ሳትይዝ ወይም ደግሞ የሚያግዛት አካል ሳይኖር ይሄንን ነገር ለማድረግ አትነሳሳም ነበር። ስለዚህ የመጀመሪያው እርምጃ ከጀርባ ማን እንዳለ ማየት ነው። ተረድተኛላ? ከጀርባ በቃ ማንም እሷን አይዙሽ የሚላትን ሰው የኔ ጠላት ከሆነ የኔ ደስታ የማያስደስተው ከሆነ የእሱን ችግር መቅረፍ ነው አንደኛ ነገር ማለት ነው። ሁለተኛ ነገር ደግሞ እሷ ከኔ ጋር የምትደራደርበት መንገድ መፈለግ ነው። በቃ ተርተኛላ በቃ ይሄ ነው አሁን መፍትሄ ሊሆን ይችላል ብዬ ያሰብኩትኝ ማለት ነው እንጂ እኔና እሷን በቃ እኔ እንጃ ምን ሁላ እንደሚያደራድረን ያው ፈጣሪ በቃ በጣም ይከብዳል ማለት ስራዋ ምን አልቻልነውም ታውቃለህ። ከውስጥም ከውጭም ሰው ጋር እንትን ብዬ ነው የመጣሁት። ጨርሱ እሺ በጣም ይቅርታ። ያው ማሳክሎ ያንተን ፋይሎቹን ዘግቼ ምንድነው በጣም በዛ ታውቃለህ። አንተም ለልጅ ይሄን ሁሉ መስዋዕትነት መክፈል ተገቢ ነው አይደለም። በቃ በስሜት ሊሆን ይችላል፣ ተናደንም ብዙ ነገሮች አድርገናል እስከዛሬ። ካሁን በኋላ ግን እያንዳንዱ ነገር ከኛ አቅም በላይ ስለሆነች በህግ ነው የምንሄድባት። በቃ በህግ እንሄድባታለን። አንደኛ የወንድም የሄኖክን ህይወት እንደዚህ በማመሰቃቀል በቃ ምንም አላስተረፈችም። ከዚህ በፊት ስንት ጊዜ እኛ አቡኪዳ ያደረሰችው ጉዳት አለ። ከዚህ በፊት እሱ ላይ አንተ ላይም የተሞከረ ሶስታችንም ጋር አለ። ብሩክ ላይም ደግሞ እዚህ ህይወቱ በሰላም የሚኖር ልጅ በፍቅር ከሚወዳት ልጅ ጋር ከሀይሚ ጋር ቆንጆ ጊዜ እያሳለፈ የነበር ልጅ በቃ ሰላም አልሰጠችውም። በሱም ክስ የምንጀምርበት ምክንያት ማለት ነው የልጅ አባት እኔ ነኝ እያለ እሱ አይደለም ተገፍቶ እሱ ለሌላ ሰው ያንተ ነው ማለት ራሱ የራሱ ማረጋገጫና በጣም ያስቀጣታል። ድንገርና ብዙ ስህተቶች አሉ፣ ብዙ እንትኖች አሉ። ግን ያንን እኛ አንድ አይደለም 20 ክስ እሷ ላይ መመስረት እንችላለን። ህግ ኢንተርናሽናል የሆነ ህጋዊ የሆነ ክሶች ይኖሩናል። ግን ለዛ ነገር መልስ አታገኝም። በቃ ካሁን በኋላ የኢየሩስ ሴራ ይጠናቀቃል። እኛ በምላስ ሳይሆን ነገ ይሆናል ስራችን ምን በተግባር የምናሳየው ማለት ነው። ምክንያቱም በቃ ተናደስለ ስሜት አለ። አንዳንዴ ምንድነው በስሜት ተገፋፍተን የሆነ ነገር ሪ እያልን ነበር። ሰሞኑ ሚዲያ ላይ እሱም አንዳችን ስንደበደብ እንደዚህ እያልን ነበር ማስጠንቀቂያ። በቃ ምንም መታገስ አልቻልንም። ካሁን በኋላ እያንዳንዱ እርምጃችን ከህግ ጋር ነው የሚሆነው። ህግ ጋር ቆመሽ ምንም በቃ መልስ የሚሰጭ ይሆናል። በቃ ወይዛ ማረሚያ ስትገረፊ ሙሉ ነገሩን ምናልባት ያኔ ተምራ ላንተ ልሰጥ ትችላለች። በቃ እውነተኛው የልጅ አባት እሱ ነው። ለአንዳንድ ነገር ነበር ይሄን አሁን የምንከስበት መንገድ እኮ አሁን እኛ የልጁ አባት ማን ነው አይደለም በሚለው አይደለም እስከዛሬ ላደረገችብን ነገር ነው። በቃ አሁን እሷን ተጠያቂ የምናደርገው ምክንያቱም አሁን የልጁ አባት
ምናምን በሚለው መንገድ ብዙ ፕሮሰስ አለው። ያንንም ነገር በጊዜው እናደርገዋለን። ግን ደግሞ ቀደም የሚለው እያሰራችሁና እያደረገችሁ ያለውን ነገር ማስቆም ነው። ምክንያቱም ተገቢ ነገር ስላልሆነ የሰው ልጅ እኮ ማስደብደብ ማስመታት ምን ማለት ነው? ብቻ ህግ ይህንን ነገር ሊፈታልኝ ይገባል። ምክንያቱም ማናችንም ያው ከህግ በታች ነን እንጂ በላይ አይደለንም። ተርተኛላ እነሱ አራቱም ሆኖ ብሩክን ያስፈራሩት እኔ ላይ አስብ የመግደል ሙከራ አድርጎ አልተሳካላቸውማ። አሁን ቀጥታ ያው ማስጠነቀቃቸው ቀጥታ ምነግራቸው ማስጠንቀቂያ አይደለም። በቃ ሊረዱኝ ይገባል። ህግም ደግሞ እኔና እውነት እስኪያስኩኝ ድረስ ማስረጃ እስኪያስኩኝ ድረስ እኔ ሊጠብቀኝና እኔን ሰፖርት ሊያደርገኝ ይገባል። ተርተኛላ አሁን ምንድነው የመጀመሪያ እርምጃ የሚሆነው? ለአራቱም ክስ አለ። ለአራቱም ማለት ነው። ሁለቱ ወንድሞቿ ናቸው። ተርተኛላ ከዛ በፊት ቤታቸው ስገባ ለመጀመሪያ ጊዜ ገብቼ ነበር። ልጅን ያየሁበት ቀን ማለት ነው። ሁለቱም ወንድሞቿ ናቸው ብላ ከትንሿ እህቷ ጋር እንግባባለን። ተርተኛላ ከሷ ጋር ወንድሞቼ ናቸው ብላ ያስተዋወቀችኝ ሁለቱ ወንድሞቿ ናቸው። ትላንት እኔ ላይ የመግደል ሙከራ ያደረጉት ማለት ነው። ሁለቱ ከየት እንደተሰባሰቡ አላውቅም። ምክንያቱም እሷ የምትውልበት ቦታ ያው አልነግርም። ከየትም ማምጣታ ነው እኔን ለማስገደል የሞከረችው አንድ ማለት ሁለቱ አራቱ ተከሳሽ ናቸው። ለአራቱም መጥሪያ ይዤ ሄዳለሁ። ሲቀጥል ደግሞ ዋንኛዋ ተከሳሽ የምትሆነው እሷ ነች። ራሷ ነች። በቃ ይሄን ነገር ጠንሳሹ ራሷ ነች። እነሱንም ወደ እኔን የመግደል ሙከራ ያገፋፋችው እሷ ነች እንጂ ሌላ ሰው አይደለም። በቃ ይሄንን ነገር ደግሞ ማስቆም አለብኝ። እስከመቼ እኔ በትዕግስትና በፍራቻ ነገ የሆነ ነገር ሊፈጠራል በሚል ሀዘን እኔ ይሄንን ነገር ራሴንና ልጄን ማጣት አልፈልግም። ምክንያቱም ተርተኛላ የልጄን አይን እኔ ማየት የምችለው እኔ ስተርፍ ነው። በቃ እኔ እስካለኝ ድረስ ይሄ ነገር ደግሞ እናንተም ላይ የኔ ጦስ ደግሞ እናንተም ላይ እንዲያርፍ አልፈልግም። ዞሮ ደግሞ የኔ ጦስ እስኮነች ድረስ ሌላም ሰው ተርተኛል እንድትጎዳ መፍቀድ የለብኝም እና እሷ እጄ ላይ ብትሆን ማለት ነው። አሁን እጄ ላይ ስላልሆነች እጄ ላይ ደግሞ ሊያስገባልኝ የሚችለው ምንድነው? ህግ ነው። በቃ በህግ ነው ሚዲያ በቃ ማስረጃዎች አሉ። ብዙ ማስረጃዎች አሉ። በቃ እውነት ካለኝ ህግም ደግሞ እኔ እንዲቀድም እንዳልኩት ሊደግፈኝ ይችላል። ማስረጃዎች በጣም ብዙ ማስረጃዎች አሉኝ። ያንን ማስረጃዎችን ተገና አድርጌ እሷንና ግብረ አበሮቿን የሚይዝበት መንገድ ፈጥራለኝ። ትክክል ይሄንን ነው ትክክል። አይ ጥሩ እርምጃ ነው። አሁን ብዙ ነገር አድርገናል። ማስፈራሪያ ብዙ ነገሮች ሰርተናል። አልቻልንም። እኔ በጣም ውስጤ እንትን ብሏል። በነገራችን ላይ አንተ ቦታ ላይ ቢሆን ዛሬ አላድርም ነበር። አሁን ነበር በፖሊስ ነበር ማስከፈድራት ማለት ነው። ግን በቃ ግዴታ ይሄን ነገር ከተረዳ ምንም ነገር ሁሉም ሰው ይፈልገው ይሄንን ነው። በቃ በህግ እንድትያዝ ነው የምፈልገው። ያው ወንድሜ ደግሞ ሙሉ ፕሮሰስ ጀምሯል። ካሁን በኋላ ምንም መንጫጫት አይኖርም። ሰላም ይሆናል። በያላችሁበት ቸር ቆዩልን።